የኢራን አሜሪካውያን ቁጣ ዋሽንግተንን ሲቆጣጠር በአፕሪል 2026 መጀመሪያ ላይ የአሜሪካ ሰማይ በጦርነት ደመና መጋረድ ብቻ ሳይሆን የሀገሪቱ የፖለቲካ መዋቅር ሊደረመስ በሚችልበት እጅግ አስፈሪ አፋፍ ላይ ትገኝ ነበር። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነትና አንድን ሙሉ ስልጣኔ አጠፋለሁ በሚል የሰነዘሩት ዛቻ በአሜሪካ ምድር ላይ ታይቶ የማይታወቅ ህዝባዊ ሱናሚን ቀስቅሷል። ይህ ተቃውሞ ተራ ሰላማዊ ሰልፍ አልነበረም። ይልቁንም በሚሊዮን የሚቆጠሩ የኢራን አሜሪካውያንና ደጋፊዎቻቸው የአሜሪካን ከተሞች መውጫና መግቢያ በመቆጣጠር የሀገሪቱን የልብ ትርታ በእጃቸው ያስገቡበት የታሪክ ምዕራፍ ነው። ዋሽንግተን ዲሲ፣ ኒውዮርክ፣ ሎስ አንጀለስ እና ቺካጎ በኢራናውያን መንፈስና በጸረ ጦርነት መፈክሮች ተጥለቅልቀው የትራምፕ አስተዳደር በገዛ ሀገሩ እንደተከበበ ባዕድ መንግስት እንዲሰማው አድርገውታል። ይህ ሁሉ የጀመረው ትራምፕ በኢራን ላይ የሰነዘሩትን ዛቻ ተከትሎ ነበር። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ የኢራንን መሰረተ ልማቶች እንደሚያወድሙና ሀገሪቱን ወደ ድንጋይ ዘመን እንደሚመልሷት ሲዝቱ በአሜሪካ የሚኖሩ የኢራን ተወላጆች ያላቸው አማራጭ አንድና አንድ ብቻ ነበር። አሜሪካን በማቆም ጦርነቱን ማስቆም። በዚህ ምክንያት 50-51 ንቅናቄ አስተባባሪነት በአንድ ቀን ውስጥ 50 ግዛቶች ውስጥ የሚገኙ 60 ዋና ዋና ከተሞች በሰልፈኞች ተወረሩ። ይህ ወረራ አካላዊ ብቻ ሳይሆን ሞራላዊና ፖለቲካዊም ነበር። ኢራን አሜሪካውያን በሳይንስ በቴክኖሎጂና በቢዝነስ ዘርፍ ያላቸውን ከፍተኛ ተጽዕኖ በመጠቀም በአሜሪካ የኢኮኖሚ መዋቅር ላይ ከፍተኛ ጫናም ፈጠሩ። ከሲሊከን ቫሊ እስከ ዎል ስትሪት ያሉ የኢራን ተወላጅ ባለሙያዎች ሥራ በማቆም አሜሪካን ዝም አሰኟት። የትራምፕ አስተዳደር ለዚህ ግዙፍ ህዝባዊ ቁጣ የሰጠው ምላሽ ግን እጅግ የከረረና ዲሞክራሲያዊ ስርዓቱን የሚፈታተን ነበር። ፕሬዝዳንቱ በዋይት ሃውስ ባንከር ውስጥ ሆነው ባስተላለፉት ትዕዛዝ በዋሽንግተን ዲሲና በሌሎች ዋና ዋና ከተሞች ላይ ወታደራዊ የሰዓት እላፊን አወጁ። የመከላከያ ሚኒስትሩ ፔት ሄግሴት የአሜሪካ ጦር የውስጥ ጠላቶችን ለመደምሰስም ቢሆን ዝግጁ ነው በማለት በሰልፈኞቹ ላይ ቀጥተኛ ዛቻን ሰነዘሩ። ትራምፕ የብሔራዊ ጥበቃ ኃይል ወደ ጎዳና እንዲወጣና ሰልፈኞቹን በማንኛውም መንገድ እንዲበትኑ ትዕዛዝ ሰጡ። ይሁን እንጂ የሰልፈኞቹ ብዛትና ጥንካሬ ከጠበቁት በላይ ነበር። በተለይ በፊላደልፊያና በኒውጀርሲ የነበረው ትዕይንት ወታደሮቹ ሳይቀሩ በህዝቡ ብዛት ተውጠው ትዕዛዝ ለመፈጸም የተቸገሩበት ሁኔታ ተፈጥሮ ነበር። የትራምፕ አስተዳደር በውጭ በኩል ከኢራን ጋር የ2 ሳምንት ጊዜያዊ የተኩስ አቁም ስምምነት ላይ የደረሰው በውስጥ በኩል የተነሳበትን ይህንኑ ግዙፍ ተቃውሞ ለመቀነስ በማሰብ ነበር። ይሁን እንጂ ይህ ስምምነት በህዝቡ ዘንድ እንደ ድል ሳይሆን እንደ ማታለያ ተቆጠረ። ሰልፈኞቹ ጊዜያዊ ሰላም ሳይሆን ቋሚ ዋስትና እንፈልጋለን በሚል ድምፃቸውን ይበልጥ አቀለጡት። በኦስቲን ቴክሳስ እና በሰሜን ካሮላይና የሚኖሩት እናቶች በልጆቻቸው የወደፊት ዕጣ ፈንታ ላይ የተጋረጠውን አደጋ በመጋፈጥ የአሜሪካን መንገዶች ቤታቸው አደረጓቸው። እነዚህ የኢራን አሜሪካውያን አሜሪካን የተቆጣጠሯት በሚመስል መልኩ በየከተሞቹ የፋርስ ባንዲራዎችና የአሜሪካ ሰንደቅ ዓላማዎች ጎን ለጎን ሲውለበለቡ ይታዩ ነበር። ይህም አሜሪካ የሁለቱ ባህሎችና ህዝቦች መገናኛ እንጂ የጥፋት መድረክ መሆን እንደሌለባት የሚያሳይ ትልቅ ምሳሌ ሆነ። በዋሽንግተን ዲሲ የሚገኘው የፖለቲካ ትኩሳት ጣሪያ ነክቶ ነበር። የትራምፕ የቅርብ ወዳጅ የነበሩት ማርጆሪ ቴይለር ግሪን ሳይቀሩ ፕሬዝዳንቱ የወሰዱት እርምጃ ሀገሪቱን ወደማያልቅ የእርስ በርስ ጦርነትና ዓለም አቀፍ መገለል ውስጥ ይከታታል በሚል በ25ኛው የህገ መንግሥት ማሻሻያ ትራምፕ ከስልጣን እንዲነሱ ጥሪ አቅርበዋል። ይህ በትራምፕ ካምፕ ውስጥ የተፈጠረው መሰነጣጠቅ ለሰልፈኞቹ ትልቅ የሞራል ስንቅ ሆነላቸው። ዲሞክራቶች በበኩላቸው የትራምፕን ከስልጣን የማውረድ ሂደት ለማፋጠን በካፒቶል ሂል ሌሊቱን ሙሉ ስብሰባ ላይ ነበሩ። ከስልጣን የማውረድ ሂደቱ ዕድል በትንቢት ገበያዎች ላይ ከ66 በመቶ በላይ ከፍ ማለቱ ህዝቡ በትራምፕ አመራር ላይ ያለውን እምነት ሙሉ በሙሉ ማጣቱን ያሳያል። ይህ ተቃውሞ ወዴት ያመራል የሚለው ጥያቄ የአሜሪካን ብቻ ሳይሆን የዓለምን ትኩረት የሳበ ጉዳይ ነው። የ50-51 ንቅናቄ ለአውሮፓውያኑ ግንቦት 1 ቀን ያቀደው ሜይዴይ ስትሮንግ የተሰኘው ታላቅ የሥራ ማቆም አድማ አሜሪካን ወደ ፍጹም ሽባነት ሊቀይራት እንደሚችል ተተንብዮአል። ሰልፈኞቹ አሁን ያላቸው ግብ ትራምፕን ከስልጣን ማውረድ ብቻ ሳይሆን አሜሪካ ዳግመኛ በሌላ ሀገር ላይ ጦርነት የማወጅ ስልጣን ከፕሬዝዳንቱ ተነጥቆ ወደ ኮንግረሱ እንዲመለስ የሚያስገድድ የህግ ማሻሻያ እንዲደረግ ነው። ይህ ማለት አሜሪካ የትራምፕን ንጉሳዊ የፕሬዝዳንትነት ስልጣን የምታጣበትና ወደ እውነተኛ የሪፐብሊካን ስርዓት የምትመለስበት ሂደት መጀመሪያ ይሆናል ተብሎም ይታመናል። በሌላ በኩል በትራምፕ አስተዳደር ውስጥ የሚታየው ድንጋጤና ግራ መጋባት ሀገሪቱን ወደ ከፋ ወታደራዊ አምባገነንነት ሊያመራት ይችላል የሚል ስጋትም አለ። ትራምፕ የውስጥ አመጽ የሚለውን ህግ በመጠቀም በሰልፈኞቹ ላይ ቀጥተኛ ወታደራዊ እርምጃ እንዲወሰድ ትዕዛዝ ሊሰጡ እንደሚችሉ ከዋይት ሃውስ የሚወጡ መረጃዎች ይጠቁማሉ። ይህ ከሆነ ደግሞ አሜሪካ በታሪኳ አይታው የማታውቀው
እጅግ ደም አፋሳሽ የእርስ በርስ ግጭት ውስጥ ልትገባ ትችላለች። ይሁን እንጂ በየጎዳናው የሚታየው የኢራን አሜሪካውያንና የሌሎች ዜጎች አንድነት ይህንን የመንግስት የጭካኔ እርምጃ ሊገታ የሚችል የህዝብ ኃይል መኖሩን እያስመሰከረ ነው። ኢራን በበኩሏ በአሜሪካ ውስጥ እየተካሄደ ያለውን ይህንን መጠነ ሰፊ ተቃውሞ በከፍተኛ ንቃት እየተከታተለችው ነው። የኢራን ፕሬዝዳንት መሱድ ፔዜሽኪያን የአሜሪካ ህዝብ በገዛ መንግስቱ ላይ ያመፀው እውነቱን ስላወቀው ነው በማለት የሰጡት መግለጫ በትራምፕ አስተዳደር ዘንድ እንደ ትልቅ ስድብና ጣልቃ ገብነት ተቆጥሯል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በአሜሪካ የአየር ጥቃት መገደላቸው በሁለቱ ሀገራት መካከል ያለውን ጥላቻ ወደ መጨረሻው ጥግ አድርሶታል። ትራምፕ ይህንን ግድያ እንደ ትልቅ ድል ቢቆጥሩትም በአሜሪካ ጎዳናዎች ላይ የፈሰሰው ህዝባዊ ቁጣ ግን ግድያውን ለሰላም ሳይሆን ለበለጠ ጥፋት ምክንያት መሆኑን አረጋግጧል። ወደፊት በሚመጡት ሳምንታት አሜሪካ በሁለት መንገዶች መካከል ትቆማለች። አንደኛው መንገድ በኃይል ተቃውሞውን ደቁሰው ጦርነቱን የሚቀጥሉበትና አሜሪካን ወደ ፍጹም አምባገነንነት የሚመሩበት መንገድ ነው። ሁለተኛውና ይበልጥ ተስፋ የሚጣልበት መንገድ ደግሞ ይህ በኢራን አሜሪካውያን የሚመራው ህዝባዊ ንቅናቄ የፖለቲካ ስርዓቱን ለውጦ ትራምፕን ከስልጣን አውርዶና ጦርነቱን በቋሚነት አቁሞ አዲስና ሰላማዊ አሜሪካን የሚገነቡበት መንገድ ነው። በየከተሞቹ የሚታዩት እጃችሁን ከኢራን ላይ አንሱ የሚሉ መፈክሮች አሁን የአሜሪካ አዲሱ ብሔራዊ መዝሙር እየሆኑ መጥተዋል። በአውሮፓውያኑ አፕሪል 2026 አጋማሽ ላይ የአሜሪካ ዲሞክራሲያዊ ስርዓት ለህልውናው የሚታገልበት እጅግ አስቸጋሪ ወቅት ላይ ደርሷል። በዋይት ሀውስ ውስጥ የተሰበሰቡት የትራምፕ የቅርብ አማካሪዎችና የጦር መሪዎች በየጎዳናው የሚታየውን የኢራን አሜሪካውያን አመፅ ለመግታት የወሰዱት እርምጃ ሀገሪቱን ወደ አዲስ የወታደራዊ አገዛዝ ምዕራፍ እየገፋት ነው። ፕሬዚዳንት ትራምፕ በሰጡት ድንገተኛ መግለጫ የሀገሪቱን የጸጥታ ሁኔታ ለመጠበቅ በሚል የአመፅ አዋጅ በይፋ ስራ ላይ እንዲውል አዘዋል። ይህ ውሳኔ የፌዴራል ጦር ሰራዊት በአሜሪካ ከተሞች ውስጥ ገብቶ ሰላማዊ ሰልፈኞችን በኃይል እንዲበትን ሙሉ ስልጣን የሚሰጥ ነው። በዚህም መሰረት በዋሽንግተን ዲሲ፣ በኒውዮርክና በቺካጎ ጎዳናዎች ላይ የታጠቁ ወታደሮችና የታጠቁ ተሽከርካሪዎች በብዛት መታየት ጀምረዋል። ትራምፕ ይህንን እርምጃ የወሰዱት ሀገሪቱን ከውስጥ ጠላቶችና ከውጭ ወኪሎች ለመጠበቅ ነው ቢሉም ህዝቡ ግን ይህንን እንደ ግልጽ የጦርነት አዋጅ ቆጥሮታል። በተለይ በኢራን አሜሪካውያን የሚመራው ይህ ንቅናቄ በመንግስት በኩል የሚሰነዘርበትን ወታደራዊ ጫና ለመቋቋም ዝምተኛውን አድማ ወደ አዲስ ደረጃ አሸጋግሮታል። ይህ ስትራቴጂ በአሜሪካ ቁልፍ የኢኮኖሚ ዘርፎች ላይ የተሰማሩ የኢራን ተወላጆች ስራቸውን በማቆም ሀገሪቱ ላይ ጫና ማድረግ ላይ ያተኮረ ነው። በሲሊከን ቫሊ የሚገኙ የቴክኖሎጂ ኩባንያዎች፣ በቴክሳስ ያሉ የነዳጅ ማጣሪያዎችና በሜሪላንድና በቨርጂኒያ ያሉ የጤና ተቋማት በኢራን አሜሪካውያን ባለሙያዎች እጥረት ምክንያት ስራቸውን በከፊል አቁመዋል። ይህ ኢኮኖሚያዊ ሽባነት በትራምፕ አስተዳደር ላይ ከፍተኛ ስጋትን የፈጠረ ሲሆን መንግስትም በምላሹ የእነዚህን ባለሙያዎች የባንክ ሂሳብ ለማገድና የዜግነት መብታቸውን ለመገደብ የሚያስችል የአስቸኳይ ጊዜ ትዕዛዝ አስተላልፏል። ይህ እርምጃ ግን የባሰ ቁጣን ከመቀስቀስ ውጭ ያመጣው ውጤት የለም። እንዲያውም ሌሎች አሜሪካውያንም ከኢራናውያን ወገኖቻቸው ጋር በመቆም ሁላችንም ኢራናውያን ነን የሚል አዲስ መፈክር በማስተጋባት መንገዶቹን አጨናንቀዋቸዋል። የትራምፕ አስተዳደር በኢራን ላይ የሰነዘረው የ2 ሳምንታት የተኩስ አቁም ስምምነት ቀናት ተቆጥሮበታል። ፕሬዝዳንቱ በቅርቡ በሰጡት መግለጫ ኢራን ሙሉ በሙሉ እጅ ካልሰጠችና የኒውክሌር ፕሮግራሟን ካላፈረሰች የጀመርነውን የጥፋት እርምጃ እንቀጥላለን ብለዋል። የመከላከያ ሚኒስትሩ ፔት ሄግሴትም የአሜሪካ የአየር ኃይል ኢላማዎቹን ለይቶ ጨርሷል፣ ትዕዛዝ ብቻ ነው የሚጠብቀው በማለት የጦርነት ነጋሪቱን ዳግም ጎስመዋል። ይህ በውጭ በኩል ያለው ዛቻና በውስጥ በኩል ያለው ወታደራዊ ወረራ አሜሪካን ወደ ፍጹም መፈራረስ እያመራት መሆኑን የፖለቲካ ተንታኞች ያስጠነቅቃሉ። የተቃውሞ ቀጣይ አቅጣጫ በሁለት ዋና ዋና ጉዳዮች ላይ የተመሰረተ ነው። አንደኛው በመጪው የአውሮፓውያኑ ግንቦት 1 ታላቅ ህዝባዊ አድማ ሲሆን፣ ሁለተኛው ደግሞ በኮንግረሱ ውስጥ እየተካሄደ ያለው የኢምፒችመንት ሂደት ነው። የ50-51 ንቅናቄ መሪዎች እንዳስታወቁት በግንቦት 1 ቀን መላው የአሜሪካ ሰራተኛ ስራ በማቆም ወደ ዋሽንግተን ዲሲ ይተማል። ሚሊዮኖች ለሰላም በሚል የተሰየመው ይህ ሰልፍ ዋይት ሀውስን ሙሉ በሙሉ በመክበብ ትራምፕ ስልጣናቸውን እንዲለቁ ለማስገደድ ያለመ ነው። ይህ እንቅስቃሴ አሜሪካን በታሪኳ አይታው በማታውቀው መልኩ በህዝብ ቁጥጥር ስር እንድትውል ያደርጋታል። በሌላ በኩል በትራምፕ አስተዳደር ውስጥ ያሉ ከፍተኛ ባለስልጣናት ሳይቀሩ ለራሳቸው ህልውና ሲሉ ከፕሬዝዳንቱ እየራቁ ነው። በፔንታጎን ውስጥ የሚገኙ አንዳንድ የጦር መሪዎች በገዛ ዜጎቻቸው ላይ ጥይት እንዲተኩሱ የሚሰጠውን ትዕዛዝ እንደማይቀበሉ በምስጢር ለኮንግረሱ አባላት ማሳወቃቸው ተሰምቷል። ይህ በመከላከያ ሰራዊት ውስጥ የተፈጠረው መከፋፈል ትራምፕ ያላቸውን ወታደራዊ ኃይል ተጠቅመው ተቃውሞውን ለመጨፍለቅ የሚያደርጉትን ሙከራ ጥያቄ ውስጥ ከቶታል። አሜሪካ አሁን ያለችበት ሁኔታ የመጨረሻው ሰዓት ተብሎ ሊገለጽ ይችላል። ወደፊት በሚመጡት ቀናት ተቃውሞው ወደ ሲቪል እምቢተኝነት ይበልጥ እንደሚሸጋገር ይጠበቃል።
ሰልፈኞቹ የአየር ማረፊያዎችን፣ የባቡር ጣቢያዎችንና ዋና ዋና የንግድ ማዕከላትን በመያዝ መንግስት ምንም አይነት እንቅስቃሴ እንዳያደርግ ለማድረግ አቅደዋል። የኢራን አሜሪካውያን በዚህ ሂደት ውስጥ ያላቸው የመሪነት ሚና ይበልጥ እየጎላ ይሄዳል። በዓለም ዙሪያ የሚገኙ የኢራን ዲያስፖራዎችም ለአሜሪካውያኑ ወገኖቻቸው ያላቸውን ድጋፍ ለመግለጽ በአውሮፓና በእስያ ከተሞች ሰልፎችን እያደረጉ ነው። ይህ ደግሞ በትራምፕ ላይ ያለውን ዓለም አቀፋዊ ጫና ከፍ አድርጎታል። የትራምፕ አስተዳደር የመጨረሻ ውሳኔ ምን ሊሆን ይችላል የሚለው ጉዳይ አሁንም አጠራጣሪ ነው። ፕሬዝዳንቱ ጦርነቱን በይፋ በመጀመር ህዝቡን ለማስፈራራት ሊሞክሩ ይችላሉ፣ ወይንም ደግሞ በህዝብ ግፊት ተገደው ስልጣናቸውን ለምክትል ፕሬዝዳንቱ አሳልፈው ሊሰጡ ይችላሉ። ይሁን እንጂ በየጎዳናው የሚታየው ቁርጠኝነት የሚያሳየው ህዝቡ ከትራምፕ መውረድ ያነሰ ምንም አይነት ድርድር እንደማይቀበል ነው። የአሜሪካ ከተሞች አሁንም በኢራን አሜሪካውያን ቁጥጥር ስር እንደሆኑ ይቆያሉ። የነጻነትና የሰላም ድምፅም ከጦርነት ነጋሪት ይልቅ በኃይል ማስተጋባቱን ይቀጥላል። በአውሮፓውያኑ አፕሪል 2026 አጋማሽ ላይ ሲደርስ የትራምፕ አስተዳደር በሀገር ውስጥ የተነሳበትን መጠነ ሰፊ ተቃውሞ ለመቆጣጠር የወሰደው ወታደራዊ እርምጃ ከወታደራዊ ኃይል አልፎ ወደ ዲጂታልና የህግ ጦርነት ተሸጋግሯል። ፕሬዝዳንት ትራምፕ በሰጡት አዲስ መመሪያ የ50-51 ንቅናቄና የአንሰር ኮሌሽን ቡድንን የሀገር ውስጥ የሽብር ቡድኖች በማለት ፈርጀዋቸዋል። ይህ ውሳኔ መንግስት ያለምንም የፍርድ ቤት ትዕዛዝ የንቅናቄውን መሪዎች እንዲያስርና የባንክ ሂሳቦቻቸውን እንዲያግድ መብት የሰጠ ሲሆን በተለይም የኢራን ዝርያ ያላቸውን አሜሪካውያን የገንዘብ ምንጭ ላይ ያነጣጠረ ነበር። ይሁን እንጂ ይህ የትራምፕ የኢኮኖሚ ማነቆ እርምጃ በተቃራኒው የህዝቡን ቁጣ ይበልጥ እንዲቀጣጠልና የድጋፍ ሰጪዎች ቁጥር እንዲጨምር አድርጎታል። የፍትህ ሚኒስቴር ባስተላለፈው ጥብቅ መመሪያ በኢራን ጦርነት ተቃውሞ ላይ የሚሳተፉ ዜጎች ከጠላት ጋር በማበር ወንጀል ሊከሰሱ እንደሚችሉ ማስጠንቀቂያ ሰጥቷል። ይህ ማስፈራሪያ ግን በአሜሪካ ጎዳናዎች ላይ የሚታየውን የኢራን አሜሪካውያን ወረራ ሊያስቆሙ አልቻለም። እንዲያውም በዛሬው ዕለት የተካሄደው እጃችሁን አንሱ የተሰኘው ታላቅ ሰልፍ ዋሽንግተን ዲሲን ወደ ፍጹም የጦርነት ቀጠና ቀይሯታል። በሚሊዮን የሚቆጠሩ ሰልፈኞች የሊንከን መታሰቢያንና የዋሽንግተን ሐውልትን በመቆጣጠር በከተማዋ ላይ የራሳቸውን የሰላም ቀጠና መስርተዋል። በዚህ ወቅት ዋሽንግተን በፕሬዝዳንቱ ቁጥጥር ስር ሳይሆን በኢራን አሜሪካውያንና በሰላም ወዳድ ህዝቦች እጅ የወደቀች ትመስል ነበር። በትራምፕ አስተዳደር ውስጥ ያለው ትልቅ ድንጋጤ የመነጨው ከደህንነት ተቋማቱ በደረሳቸው ሪፖርት ነው። ሪፖርቱ እንደሚያመለክተው ተቃውሞ በጎዳናዎች ላይ ብቻ ሳይሆን በአሜሪካ ወሳኝ የቴክኖሎጂና የሳይበር መዋቅሮች ውስጥም ዘልቆ ገብቷል። የኢራን ተወላጅ የሆኑ የኮምፒውተር ሳይንቲስቶችና የሳይበር ደህንነት ባለሙያዎች መንግስት የጦርነት ቅስቀሳ የሚያደርግባቸውን የዲጂታል መስመሮች በመዝጋትና በምትኩ የሰላም መልእክቶችን በማስተላለፍ ከፍተኛ ተጽዕኖም ፈጥረዋል። ትራምፕ በትሩዝ ሶሻል ገጻቸው የሚያስተላልፏቸው መልእክቶች ሳይቀሩ በሰልፈኞቹ የሳይበር ዘመቻ ምክንያት ለብዙ ሰዓታት እንዲቋረጡ ተደርጓል። ይህ የዲጂታል አብዮት ትራምፕ በህዝቡ ላይ የነበራቸውን የመገናኛ የበላይነት ነጥቋቸዋል። የመከላከያ ሚኒስትሩ ፔት ሄግሴት ኢላማችን ተለይቷል፣ ጦራችንም ተዘጋጅቷል ብለው ቢፎክሩም በተግባር ግን በፔንታጎን ውስጥ ታላቅ አመፅ እየተቀሰቀሰ ነበር። የጦር አዛዦቹ በገዛ ሀገራቸው ከተሞች ውስጥ ሰላማዊ ዜጎችን ለመጨፍለቅ የቀረበላቸውን ትዕዛዝ በይፋ መቃወም ጀምረዋል። አንዳንዶቹም እኛ የማልነው ህገ መንግስቱን ለመጠበቅ እንጂ የፕሬዝዳንቱን የጦርነት ስሜት ለማርካት አይደለም በማለት ከስልጣናቸው መልቀቅ ጀምረዋል። ይህ በጦር ኃይሉ ውስጥ የተፈጠረው መሰነጣጠቅ ትራምፕንና አማካሪዎቻቸውን ብቸኛና ተገላቢጦሽ በሆነ መልኩ የታሰሩ እንዲመስሉ አድርጓቸዋል። ዋይት ሀውስ አሁን የኃይል ማዕከል ሳይሆን በሚሊዮን የሚቆጠሩ ሰልፈኞች የተከበበ የፖለቲካ እስር ቤት ሆኗል። የተቃውሞ ቀጣይ አቅጣጫ አሁን ወደ ፖለቲካዊ ለውጥ እያመራ ነው። የ2026 አጋማሽ ምርጫ እየተቃረበ ባለበት በዚህ ወቅት ዲሞክራቶችና አንዳንድ ሪፐብሊካኖች በትራምፕ ላይ ያላቸውን ተቃውሞ ወደ ህጋዊ እርምጃ ቀይረውታል። የኢምፒችመንት ሂደቱ በኮንግረሱ ውስጥ በፍጥነት እየተገፋ ሲሆን የትራምፕ የቅርብ ጓደኛ የነበሩት ሳይቀሩ ሀገሪቱን ለማዳን ስንል ትራምፕ መወገድ አለባቸው የሚል ድምፅ ማሰማት ጀምረዋል። ይህ የፖለቲካ ለውጥ ከጎዳናው ተቃውሞ ጋር ተዳምሮ አሜሪካን ወደ አዲስ የሪፐብሊካን ስርዓት እየመራት ነው። ሰልፈኞቹ ንጉሥ አንፈልግም በሚለው መፈክራቸው መሰረት የፕሬዝዳንቱን ስልጣን የሚገድብ አዲስ ህገ መንግስታዊ ማሻሻያ እንዲደረግ እየጠየቁ ነው። በተለይ የኢራን አሜሪካውያን በዚህ ትግል ውስጥ ያሳዩት ብስለትና አንድነት የአሜሪካን ማህበራዊ መዋቅር ዳግም የገነባ ይመስላል። ቀደም ሲል ባዕድ ወይም ስደተኛ ተብለው ይታዩ የነበሩት እነዚህ ዜጎች ዛሬ የአሜሪካ ዲሞክራሲ ዋነኛ ጠባቂዎች ሆነው ቀርበዋል። በየከተሞቹ የሚታዩት የሰላም ካምፖች የባህል መለዋወጫ፣ የፖለቲካ ውይይትና የሰብአዊ መብት ትግል ማዕከላት ሆነዋል። ይህ ንቅናቄ በአሜሪካ ብቻ ሳይሆን በመላው ዓለም ያሉ ጭቆናዎችን የሚቃወሙ ዓለም አቀፋዊ መንፈስም ፈጥሯል። አሜሪካ አሁን በኢራናውያን ቁጥጥር ስር ናት ሲባል የፋርስ ጥበብ፣ ፍልስፍናና የነጻነት ናፍቆት በአሜሪካ ጎዳናዎች ላይ ነግሷል ማለት ነው።
ወደፊት በሚመጡት ወራት ይህ ተቃውሞ ወደ ታላቅ የሰላም ስምምነት ያመራል ተብሎ ይጠበቃል። ትራምፕ በህዝብ ግፊት ስልጣናቸውን እንዲለቁ ወይንም ጦርነቱን ሙሉ በሙሉ እንዲያቆሙ ይገደዳሉ። ኮንግረሱ በበኩሉ የፕሬዝዳንቱን የጦርነት የማወጅ ስልጣን በቋሚነት የሚገድብ ህግ ያወጣል። ይህ ከሆነ ደግሞ አሜሪካ ለዘመናት ስትከተለው የነበረው የዓለም ፖሊስ የመሆን ፖሊሲ አብቅቶለት ወደ ውስጣዊ ግንባታና ወደ ዓለም አቀፍ ትብብር የምታዘነብልበት አዲስ ዘመን ይጀምራል። በመሆኑም ይህ ተቃውሞ ወደፊት የሚያመራው ወደ አዲስ የአሜሪካ ህገ መንግስታዊ ማሻሻያ ነው። የፕሬዝዳንቱ ጦርነትን የማወጅ ስልጣን በከፍተኛ ሁኔታ እንዲገደብና የህዝብ ተሳትፎ በውጭ ፖሊሲ ላይ እንዲጎላ የሚያደርግ ስርዓት ለመፍጠር መሰረት እየተጣለ ነው። ትውልደ ኢራናውያኑ አሜሪካን የተቆጣጠሯት ለጥፋት ሳይሆን ሀገሪቱን ከራሷ አጥፊ ፖሊሶች ለመታደግ እንደሆነ ታሪክ ይመዘግበዋል። ጦርነቱ ቢቆምም ባይቆምም አሜሪካ ከኤፕሪል 2026 በኋላ ዳግመኛ ያው አትሆንም። አዲስና በህዝብ ድምፅ የምትመራ ሀገር ሆና ትነሳለች።